41ኛ ዓመቴን እያስኩ ነው የስራ ድርሻ የለኝም በልቶ ለብሶ ከመውጣቱ በእንዳንቺ አይነት መንገድ የሚያልፉ ወላጆች አሉ ያን መንገድ ስታልፊ ልጆችሽ ጋር የነበረሽ ግንኙነት እንዴት ነበር ይመቱ ልጅ በደንብ መመታት አለበት ነጠላ ጫማ ፈልጋራቸው ነው ማበላቸው ቤት ውስጥ ልጆችን ስራ ማስለመድ ከትምርታቸው ይጎትታቸዋል ብለሽ የምታስቢ አይነት አስተሳሰባለሽ ሙሉ ነኝ እኔ ለልጆቼም በቂ ሰዓት እንሰጥቻለሁ ለስራዬም አልችልም ማብሰል ብዙም የኩሽና ሴትም አይደለሁም ያጎደልኩባቸው ነገር ነበር ብለሻልና ማጉደልሽን አውቀሻል ከልጆቼ ያየሁት ነገር እኔ ቤት ውስጥ እንድቀመጥ ነው የሚፈልጉት አልሰራም ስለዚህ ካልሰራ የሱ የሚሰራውን መከተል ይቀላል ምናልባት ልጆች ይዘውሽ ነው ብዬ ላስብ እኔ ልጆቼ ይዘውኛ ያውቁ ሁሌ መጨነቅ ያለብሽ ለሐሳብሽ ነው ያሰብሽውን ነገር ታደርጊዋለሽ 3 ሰዓት ላይ ወይ ምናምን እንዲ ውጭ ላይ ከሆንኩ በጣም ነው የሚጨንቀኝ አባቴ ያየኝ ነው ይመስለኝ ስለዚህ አንቺ በውጭም ብቁ ነሽ በእናትነትም ብቁ ነኝ ብለሽ ታምኛለሽ ሰላም ጤና ይስጥልኝ ውዴ ፕሮግራማችን ተከታታዮች እንዴት ከረማችሁ ሳምንታችሁ እንዴት ነበር ጥሩ የቤተሰብ ጊዜ እንዳሳለፋችሁ እርግጠኛ ነኝ እንግዲህ ዛሬ ፕሮግራማችን ሁሌም እንደተለመደው በአዲስ ሐሳብ በአዲስ ሰው በአዲስ እንግዳ በአዲስ አቀራረብ ወደናንተ መተናል የዛሬው እንግዳችን ማህደር አድማሱ የማህደር ፉድስ ባለቤትና መስራች ነች እንዲሁም በ2004 የነበረው የሥራ ፈጠራ ውድድር ላይ ከ690 ሰዎች 40 ምርጦቹ ላይ የገባች በአገራችን ለመጀመሪያ ጊዜ ወጦች ታሽገው እንዲከፋፈሉ እንዲሰሩ የሐሳቡ ባለቤትና አመንጭ ሆነችው ማህደር አድማሱ እንኳን ደህና መጣሽ ስለ ማህደር አንድ ሰርፕራይዝ አለ በኋላ ነው የምነግራችሁ ግንኙነታችንን እንኳን ደህና መጣሽ ማህዲዬ በዚህ ፕሮግራም ደግሞ ለኔ ብቁና ድንቅ እናት ናት ብዬ ነው ያቀርብኳት ስለ ልጆቿ ስለ ቤተሰቦቿ ስለ አስተዳደጓ ያለውን ነገር ተከታተሉን አመሰግናለሁ ደህና መጣሽ እንኳን ደህና ቆየሽ እንዴት ነሽ ደስ ስላየሁሽ ደህና ነኝ እግዚአብሔር ይመስገን እኔ በጣም ደስ ብሎኛል ስላገኘሁሽ ማህዲዬ እስቲ ስንት ልጆች አሉሽ 3 ልጆች አሉ 2 ወንድ አንድ ሴት መጀመሪያ እስቲ ስላንቺ አስተዳደግና ያስተዳደግ ሁኔታሽ ስለ ልጅነት ጊዜሽ ትንሽ አጫውችን ያው እንግዲህ ተወልጄ ያደኩት ደሴ ነው እንደማንኛውም የደሴ ልጅ የህብረተሰብ ልጅ ሆኜ ነው ያደኩት እናትና አባቴን ብቻ ሳይሆን አካባቢውን ኮሚኒቲን ያሳደገኝ ልጅ ነኝ በቤት ውስጥ ደግሞ ያው ትምርቴን ፎከስ እንዳደርግ ተደርጎ ያደኩ ልጅ ነኝ ብዙ ነገር ተሟልቶልኝ በአባትና በእናቴ ያደኩ ልጅ ነኝ በምን ነበር እስቲ ወደዚህ ስራ እንዴት መጣሽ መጀመሪያ ወደ ልጆቹ ከመምጣቴ በፊት እስቲ ያ ወደዚህ ስራ የመጣሁበት ያው እኔ በዛ ሰዓት 2004 ላይ ሱፐርማርኬቶች ላይ አቬሌብል የሆኑ ወጦችን አላየሁም ሶ እኔ ደግሞ በጣም አማር ነበር በዛ ጊዜና ማስተርሴን ያጠናሁ ነበር ጊዜ የለኝም ማብሰል ብዙም የኩሽና ሴትም አይደለሁም most of time ውጭ ነው ያለሁትና በትምርትም በስራ ሶ ቤት ውስጥ የተዘጋጁ ነገሮች ቢኖሩ ብዬ ዊሽ አረጋለሁ አንዳንድ ሰራተኛም ሳጣ ያ ነገር ግን የለም ነበር ለምሳሌ እንደ እንጀራ ወጥ ገስተን መግባት የምንችልበት ሁኔታ አልነበረም ስለዚህ ለምን ይሄን ስራ አልሰራም አንደኛ እኔ ለምግብና ለዚህ ለአግሪካልቸር ለግብርና ፓሽኔትድ ሆንኩ ሴት ነኝና ለምን እኔ ይሄን ነገር አልሰራውም ቢያንስ እንደኔ በጣም የተቸገሩ ይኖራሉ ውጭ ላይፋቸው ውጭ ነው ቤት ውስጥ ግን የማብሰያ ጊዜ የሌላቸው በያሰብኩኝ ውድድሩን ሰማሁኝ ኢንዱስትሪ ሚኒስተር ያንተን ያለው ከዛ ቀጥታ ወደ ውድድሩ ገባው አንዳንድም ሰፈር ውስጥም በመሸጥ ምናምን ቢዝነሱን በዛ አይነት መንገድ ጀመርኩት ያው እንደተመለከትሽው 2004 ላይ የተሻለ ኤክስፖዠር ሰጠኝ ውድድሩ ወደ 690 አካባቢ ሰዎች ነበር ምርጥ 40 ውስጥ ሐሳቤ ገባ ከዛም መንግስት ያው የተለያዩ ድጋፎችን ሰጠ ህብረተሰቡም በሞራልም በተለያየ ነገርም በየሄድኩበት ቢሮም በመፈልገው ማገልግሎት ላይ በጣም ቀና ፖዚቲቭ የሆነ ኢንካሬጅመንት እና ሰፖርት ሰጠ ማህደር ፉድስ ዛሬ ለደረሰው ደረጃ አደረሰው ማለት ነው አሁንም ያሳብሽኑ ሊሙላልሽ እና በዚህ ሁኔታ ውስጥ እንግዲህ ዋናው ፕሮግራም ላይ እንግዳ ይሆንሽበት ምክንያት ምንድነው ልክ በእንዳንቺ አይነት መንገድ የሚያልፉ ወላጆች አሉ
እና ያንን መንገድ ስታልፊ ልጆችሽ ጋር የነበረሽ ግንኙነት እንዴት ነበር? እንዴት ነበር ግንኙነት የልጆችሽ ጋር ያለሽ ኮንታክትሽ እንዴት ነበረ? እንዴት ነበር የምትከታተያቸው? ያው እንግዲህ እዚህ ላይ የኔን ህይወት ነው የምንናገረው የብዙሃኑ ላይሆን ይችላል ብዙ ጊዜ እንደኔ አይነት ሴት እኔ ባላንስ ያላረኳቸው የህይወት እንትኖች አሉ የህይወት ፖይንቶች አሉ ለምሳሌ አንቺ ስራ ሆነሽ ልጆች ጋር ልትኖሪያችን ስለዚህ ልጆች ጋር የሆነ ነገር ታጎያለሽ በአጋጣሚ ሆኖ ባለቤቴ ለልጆቹ አባታቸው በጣም ጥሩ ነው እሱም በተወሰነ መጠን ያግዛቸዋል አሁን ላሉት ማንነት እኔም ደግሞ ባለችኝ ነገር ባለችኝ ክፍት ጊዜ አግዛቸዋለሁ የተወሰነ ጊዜ ደግሞ ቤትም የተቀመጥኩበት ሁኔታ ነበር ለምሳሌ ልጆቹ ሲወለዱ እስከሚያድጉ ምን እስኪሉ ድረስ most of time ቤት ነው የሚሆነው እንደገና ነው እነሱ ትንሽ ማደግ ሲጀምሩ መውጣው ትምርታቸው ላይ አንዳንዴ ገቡ አልገቡም ብለሽ ያው በስልክ ትደውያለሽ መግባታቸውን ከትምህርት ቤት መምጣታቸውን ቼክ ታደርጊያለሽ አንዳንዴ ስራ ሳይኖር ሲቀር ሄደሽ በጊዜ ቤት ውስጥ ከነሱ ጋር ታሳልፊያለሽ ማለት እንጂ ልክ አሁን ለምሳሌ እንደ ቤትም ቤት ሙሉ ጊዜዋን ለልጆቿ ሰጣ ጧት ትምህርት ቤት ወስዳ ከሰዓት ከትምህርት ቤት መልሳ እንደዛ አይነት ሴት አይደለሁም ግን ባለኝ አቅም ሁሉንም ለመስራት ሞክራለሁ አንዳንዴ ኢምባላንስ የሆኑ ነገሮች አሉ ልጆቼን የጎዳሁበት ታይም ሊኖር ይችላል ሞር ለስራዬ ጊዜን ሰጥቼ አንዳንዴ ደግሞ ስራዬን ጎድቼ ልጆቼ ጋር በጣም ያሳለፍኩበት ጊዜ ሊኖር ይችላልና ብዙ ቦታ ላይ ሙሉ አይደለሁም አንዳንድ ማጎላቸው ፖይንቶች አሉ ልጆቼም ላይ ተወሰኑ ያጎደልኳቸው ነገሮች አሉ በያስባለሁ ግን እግዚአብሔር ይመስገን አሁን ላይ በጣም ሰክሰስፉል ናቸው አንደኛው ልጅ የሁለተኛ ዓመት የአዲስ አበባ ዩኒቨርሲቲ ተማሪ ነው ሁለተኛው ልጅ 8ኛ ክፍልን ለመፈተን እየተዘጋጀ ነው ሶስተኛውም ሁለተኛ ክፍል ናት ቶፕ 10 ውስጥ ናት ያለችው ማለት ጥሩ ደረጃ ናቸው የመጀመሪያውም ልጅ በትምህርቱም በብዙ ነገር እግዚአብሔር ያግዝሻልና እግዚአብሔር አግዞኝ እንደኔ ብርታት ሳይሆን እንደኔ መሰጠት ሳይሆን እንደ እግዚአብሔር ፈቃድ እዚህ ደርሰዋል በጣም ደስ ይላል ማህሪ አንድ እዚህ ጋር ያነሳሽው ነገር አለ ያጎደልኩባቸው ነገር ነበር ብለሻልና ማጉደልሽን አውቀሻል ግን ከዛ ነገር ተምረሽ ያስተካከልሻቸው ነገሮች አሉ ብዙም ታስተካከያቸው ነገሮች ሊኖሩ ይችላሉ ግን እንዳልኩሽ ነው የቤት መቤት ሆነሽ መኖርና የተወሰነ የሸራረፍሽ ከልጆችሽም ከምንም ሸራርፈሽ ለዓላማሽ ለምታምኝበት ነገር መዋል ይለያያል ነገ ከነገ ወዲያ ማህደር ፉድስ የነሱ ነው ገብቶሻል አይደለ እኔ ክሬት ማረግላቸው ሌላ እይታ አለ እሱን ደግሞ የሚረከቡት እነሱ ናቸው ለማስተካከል ትሞክሪያለሽ እኮ እንዳልኩሽ ዛሬ ያላገኘኋቸውም ቆይ በጊዜ ልግባዛት ማስተካከል አይደል እንዲህ አይነት ነገሮችን በብዛት ታደርጊያለሽ ያው ግን ልልሽ የፈለኩት ሙሉ ነኝ እኔ ለልጆቼም በቂ ሰዓት እንሰጥቻለሁ ለስራዬ አልችልም ስራ ላይ ስትሆኚ የልጆችሽን ሰዓት ሚስ ማረግሽ አይቀርም እና እንደዛ ነው ግን ያንቺ የፋሚሊ ታይምሽ በሳምንት ካሉት ቀናቶች የትኛው ነው እሁድ ለምሳሌ አልወጣም ስራ ከሌለኝ በአጋጣሚ ኬተሪንግ ምናምን ካላገኘን አልወጣም ረጅም ጊዜ ቅዳሜንም አልወጣም ነበር አሁን ነው ስራ ሲኖር ያው የኬተሪንግ ስራ ቅዳሜና እሁድ ስለሆነ መውጣው እንጂ እሁድ ቶታሊ የታወቀ ነው የፋሚሊ ታይም ነው የተማቴጅም ከልጆች ጋር የሆነ ነገር ያያረክሽ ብትወጪ ራሱ ከልጆችሽን ይዘሽ ነው የምትወጪው አሁን ላይ ደግሞ ቅዳሜንም እንደዛ ያደረኩኝ ያለው ቅዳሜውን ለስራ ስንቀሳቀስ ልጆቼን ይዤ እወጣለሁ አብረን ነው ሰርተን የሆነ ነገር ምን መጣው የማይረብሽ ሚቲንጎች ትልልቅ ሚቲንጎች ምናምን ከሌሉኝ እና ኖርማሊ እኔ ስራዎች ከሆኑ አብረውኝ ቢሮ ይሄዳሉ ቢሮ አጽድተን ምን ብለን አስተካክለን እንመጣለን ቅዳሜንም አሁን ለነሱ እየሰጠሁኝ ነው ያለው በፊት ግን እሁድ ብቻ ነበር ለነሱ መሰጠው ሰዓት ስለዚህ ያስተካከልሽው ነው ማለት ነው በተወሰነ መንገድ አው ምን አይነት ፊሊንግ ይኖራቸዋል አብረሻቸው በመጥቷይበት ሰዓት በተለይ ማማዬ ትንሿ ደስተኞች ናቸው ባይ ዘ ዌይ እኔ ከልጆች ያየሁት ነገር እኔ ቤት ውስጥ እንድቀመጥ ነው የሚፈልጉት እንጂ እነሱ አይኖሩም ቤት ውስጥ ግን የሆነ ልክ መተው ውሃ ሊጠጡ ምናምን አለች መባልን ይፈልጋሉ አለሽ አይደል ምናምን ብላይ ሄዳለች ሁለተኛውም ልጄ እንደዛው ትልቁ ልጄ ያው ስለጎረመሰም ትልቅም ስለሆነ የራሱን ሩም ላይ ብዙ ጊዜ ያተኩራል ምናምንና
ብዙ ጊዜ ልጆች ኤግዚስተንስ ራሱ ብዙ ትርጉም አለው ሌላው ይሄ ያለሽ አታችመንት ምናምን ክላስ እንደሆነ ሁሉ በቃ አካባቢው ላይ መኖርሽ ለነሱ በጣም ትልቅ ነገር ነውና ሁሌም ፊልም ማረግባቸው ይሄ ነው እኔ ቤት ውስጥ ሆኜ የራሴን ስራ ምናምን እየሰራው በጣም ደስተኞች ናቸው ሮጠው ሄዶ ምናምን መተው ያገኙኛል እሱም ፓርቲ ወዱታል ኢንቲሜሲያችን ያው እንግዲህ አብረን እንበላለን አብረን እንጠጣለን ትንሽ ሙዚቃ ትወዳለች ትጨፍራለች ምን ትላለች አያታለው ኢንከሬጅ አረጋታለው ምናምንና እንደዛ ነው የኔ ላይፍ በጣም ደስ ይላል ማህዲዬ በነገራችን ላይ ተመልካቾቻችን ያነገርክሏችሁ ሰርፕራይዝ ቢኖር ማህደር ማለት የኔ አንደኛ ሚዜ ነችና አብረን ያደግን በጣም ጓደኛዬ ነችና ብዙ ስለሷ አቃለውኝና ማህዲዬ እስቲ መለስ ብለን ወደ ኋላ እንሂድና ትምህርት ቤት በምንማርበት ሰዓት ወይዘሮ ሰንደሴ በጣም ዘናጭ በጣም ቆንጆ ዩኒፎርምሽ ስተኩሺ ትምህርት ቤት ይረፍድብሽ ነበርና ተኩሰሽ ምናምን በቃ በጣም ጥንቅቅ ብለሽ ትምህርት ቤት ውስጥ የምትመጪው አንቺ ነበርሽና ታስታውሺ ከሆነ እንደውም ሂል ያለው ጫማ እናረግና ብር እየከፈልን አስቀምጠን ነጠላ ጫማ አድርገን እንገባ ነበርና ያን ነገር እንዴት ነው ልጆች አሁን ላይ ጥንቅቅ ያሉ ናቸው እንደማደር ወይስ ደስ ይላል እኔና ኤዱ የክፍል ጓደኞች ነን ሚዜዋ ነበርኩኝ ዛሬ እዚህ ላይ በማየቴ በጣም ደስ ብሎኛል በሷ ኢንተርቪው በመደረጌ በጣም ደስ ብሎኛል this is a real success real friendship ማለት ይሄ ነውና የዲያው እሷ እንዳለችው ያው ዘናጭ ነበር ያው ቤት ውስጥ እንደነገርኳችሁ ምንም የስራ ድርሻ የለኝም በልቶ ለብሶ ከመውጣት ውጭና አሁን ላይ ግን እንደዛ አይደለሁም አሁን ላይ ያን ያህል በጣም ዘናጭ አይደለም ልጆቼም ያው ብዙም አይደሉ አሁን ወደ ስራው ምንም ነገር አለ አይደለ ድሮ አንዳንዴ ድሮ ስትጨርሺ አለቀብኝ መሰለኝና አሁን ላይ ብዙም ግድ የለሽ ሆኛለሁ እንደ ድሮ በጣም ዘንጦ ተስተካክሎ መውጣት ያው ልጅ ምንም ሲመጣ ልጆች ባንቺ ወጣ ልጅ የለም አለ ቃላባ አሁን በጣም ዘናጭ ነው ንጹህ ነው ሌሎቹ ደግሞ ከኳስ ጋር ከመናመን ጋር በመታገል አንዳንድ ነገሮች ታይባቸዋለሽ ግን የመጀመሪያው ልጅ በጣም ዘናጭ ነው ሲወጣም አያለው በጣም ዘናጭ ልጅ እንደኔ ባይሆኑ ያን ጊዜ አረሳውምና በዚህ አጋጣሚ አመሰግናለሁ ከደሴ አዲስ አበባ መተሽ ሚዜ ስለሆንሽኝ አንቺ ብቻ ሳይሆን ሄሊም እና ማዲ አሁን ወደ ጥያቄ ልመለስና ትልቁ ልጅሽ ዩኒቨርሲቲ ገብቷልና የሚማረው የመረጠው ፊልድ በራሱ ነው የመረጠው ወይስ ያንቺም ሐሳብ አለበት በእውነት የኔ ሐሳብ የለበት በራሱ ነው የመረጠው እሱ ላይ አሁን የማየው ነገር በቃ በራሱ የራሱን ኢምፓየር እየገነባ ያለ ልጅ ነው እሱ ነው ያስተዋልኩ ያለው ሁሉ ነገር በራሱ ነው እና ያው ሚከፋም ነገር ስላልሆነ አንዳንድ ኮሜንት ሰጫለሽ በየድሜያቸው ከታችኛው እድሜ ላይ ያው መማታቱ ምናምን ልክኛ እንዳደግንበት አይነት ይዘሽ ትመጫለሽ እሱ አልሰራ የሚልብሽን ሰዓት ታይዋለሽ ከዛ በኋላ አስተያየቶች እየሰጠሽ ብቻ ታልፊያለሽ እኔ ደግሞ አስተያየቶቹንም ከመስጠት ከማማታት ከአስተያየቶቹንም ከመስጠት ምናምን ደግሞ የሆነ ሰዓት ላይ ደግሞ ዝም ብለሽ እስቲ በራሱ ደግሞ ይሂድና ፌልም ያራከ ሆነ እኔ ሁሌም ካጠገቡ ነኝ ያለው ለማንሳት አንዳንዴ ህይወቱንም በዛ መንገድ ልጆች ሲያዩት መልካም ነው ትንንሽ ውድቀቶችን እየተለማመዱት ቢሄዱ ብዙም ከባድ አይደለምና በራሱ ነው መርጦ እዚህ ደረጃ የደረሰው በራሱ ነው ራሱ የሚሰራው የተለያዩ ቢዝነሶች አሉት ኦንላይን ላይ ምናምን እኛ ማናቃቸው የራሱን ኢምፓየር እየገነባ ነው ማለት ራሱ ላይ የሚሰራቸው ስራዎች አሉ የምታያቸው ነገሮች አሉ ብዙም የከፋ ካልሆኑ ዝም የምታያቸው የምታልፊያቸው አሉ የከፋ ነገር ሲኖር ደግሞ ትገበያለሽ ጣልቃ ትገበያለሽና በዛ አይነት ሁኔታ ነው ያለው አሁን ይሄን ጥያቄ ያነሳውበት ምክንያት ብዙ ጊዜ ቤተሰቦች እኛ ወላጆች ልጆቻችን እኛ በመረጥንላቸው መንገድ እንዲሄዱ ምንፈልግበት ጊዜ አለና ብዙ ጊዜ ዩኒቨርሲቲ ሊገቡ ሲሉ ልጆች በጣም ግራ ይጋባሉ እናት ዶክተሬት ትላለች አባት ኢንጂነር ይላል ልጁ የሚፈልገው ሌላ ነገር ነውና
ያ ነገር ትንሽ ልጆችን ግራይ ማጋባት ነገርና ወደማይፈልጉት ፊልድ ገብተው ደስ ሳይላቸው ይማራሉ ከዛ ውጤታቸውም አመርቂ የማይሆንበት ጊዜ አለና ለዛ ነው ይሄን ሐሳብ ያነሳው ምንድነው መሰለሽ ለኩልም እንዳለፍንበት ነው እኔም ለልጄ ዊሽ ማራጋው ነገር አለኝ ቢሆን ደስ የሚለኝ ግን ደግሞ እሱ አለ ያ ማለት ዊሽ ምታረጊው ነገር አልነገርሽም ወይ እንዲሆን አላረክሽም ወይ ምናምን ማለት አይደለም አድርጊያለሁ ግን አክሴፕታንስ ከሌለው አንቺ መውጣት አለብሽ በቃ እንጂ ሞክሬያለሁ የኔ ፍላጎት ሌላ ነው የልጄ ፍላጎት ሌላ ነው አልሞከርኩም ሳይሆን ሞክሬያለሁ የሆነ ነገሮች እንዲሆን ግን አልሰራ ስለዚህ ካልሰራ የሱ የሚሰራውን መከተል ይቀላል ይሄ እንግዲህ ዩኒቨርሲቲ ለመግባት የተዘጋጁና ዩኒቨርሲቲ ላይ ላሉ ልጆቻችን ያሉ ወላጆች ይሄንን ነገር እንደ አንድ አማራጭ ብንወስደው ጥሩ ውጤት ያመጣል ብዬ አስባለሁ ትንንሾች ላይስ ያላቸውን ነገር እንዴት ነው የምትደግፊያቸው ቤት ውስጥ ስራ የመስራት ልምዳቸው እንዴት ነው ጥሩ ነው አሁን ትንንሾቹ ጥሩ ነው ያለንም አታችመንት ጥሩ ነው ግን እነሱም ያው የራሳቸውን አሁን እነሱን የራሳቸውን ነገር እንዲያዩ ማድረግ የማስችልበት እድሜ ላይ አይደሉም ትንሽ ትምርታቸውን መግፋት አለባቸው እና ሞር ትምርታቸው ላይ ስትሮንግ እንዲሆኑ ውጤታቸው ፌል ሲያረግ ማጥናት እንዳለባቸው እንዲህ አይነት ነገሮች ላይ ነኝ አሁን ያለሁት ለምን አሁን ላይ ምንም ሊሆኑ አይችሉም ድሮ ልክ እኔና አንቺ ያሳለፍነው ህይወት ነው ዶክተር ስናይ ዶክተር መሆን ኢንጂነር ስናይ ኢንጂነር መሆን ሯጭ ስናይ ሯጭ መሆን ተለዋዋጭ ስሜቶችን የሚያስተናግዱበት ሰዓት ነውና ሞር አሁን እየረዳኋቸው ያለው ትምርታቸው ላይ ፎከስ እንዲያረጉ ነው ስራ ላልሹ ቤት ውስጥ ያው እንተጋገዛለን ትንሽ ግን ያው ብዙም አይደለም ልክ እንደኔ አስተዳደግ ነው የመጡት እነሱም የሆነ ነገር ተሟልቶላቸው ትምርታቸው ላይ ብቻ ፎከስ እንዲያረጉ የተደረጉ ልጆች ናቸው ግን በዛ መጠን ቢሆን ትንሽዬ ነገሮች ሰራሉ ቤት ውስጥ ልጆችን ስራ ማስለመድ ከትምርታቸው ይጎትታቸዋል ብለሽ የምታስቢ አይነት አስተሳሰባለሽ ማለት ነው ብዙም እንደዛ አይነት አስተሳሰብ የለኝም በአጋጣሚ ሆኖ ነገሩ ስለተመቻቸና እነሱ የሚሰሩት ስራ ብዙም ስለሌለ ነው እንጂ እኔ እንደውም ልጆች ጋር መስራት ባል ሚስት አብሮ መስራት የቤተሰብን ኢንቲሜሲ በጣም ከፍ ያረጋዋል ብዬ ማመን ሴት ነኝ በአጋጣሚ ሆኖ ግን ያው ያሉበት ፋሚሊ አጋዥ ምንም ኖሮ የነሱን ስራ እንደው በጣም የነሱን እርዳታ ቤቱ አልፈለገም ለዛ ነው እንጂ ቢሰሩ በጣም ጥሩ ነው የምለው ሁሌም እንደዛ ነው የምለው እንግዲህ ማዲያ አሁን ላይ በዚህ ሰዓት ማህበራዊ ህይወታችን ማህበራዊ ኑሯችን በተወሰነ መንገድ የተከለለ ነው እኛ ስናድግ ደግሞ ጎረቤት ቤተሰብ ዘመድ አዝማድ በዙሪያችን ሆኖ የኛን ጎዶሎ እየሞላለን እንትን ይያልን እየተቆጣን ነውና አንቺስ ባንቺ አስተዳደግ ሁኔታ ላይ የቤተሰብ የጎረቤት የማህበረሰብ ጣልቃ ገብነት እንዴት ነው እና ይሄስ አሁን መታጣጡ ይሄ ማህበረሰባዊ ግንኙነታችን መላላቱ መራራቁን ባንቺ እስቲ እይታኔው በእውነት አሁን ላይ ያለው የስልጣኔ እንትን እኔ ብዙም ደስ አይለኝም እንደነገርኩሽ እኔ ከናትና ከአባቴም በላይ ጎረቤቶቻችን ፈርተን ያደግን ልጆች ነንና ያ ማህበረሰብ አሁን ላይ ቢኖር ጥሩ ነው ብዬ አስባለሁ ግን ደግሞ ህይወት የፈጠረው ነገር መራራቁ ታይም ቢኖር ራስሽ ላይ ኢንቨስት ማድረጉ ምናምኑ መጥቶ አንቺ ያልሽውን የማህበረሰብ ጋር ትንሽ እየተፈጠረ ያያየን ያለነውና ለልጆቻችንም እሱ ጥሩ ነው ብዬ አላስብም ሁላችንም አንድ ላይ ብናሳድጋቸው ነው የተሻለ ማንነት ቢውልድ ምናረጋው ካለበለዛ እኔና እኔ ቤት ብቻ ሳሳድገው የኔን አስተሳሰብ ነው ኢምፕሊመንት ማረጋው ምደግመውም ያን ጄነሬሽን ነው ብዙ ጄነሬሽን ወይንም የተለያየ ዳይናሚክ ሆነ ጄነሬሽን ለማውጣት ሶሳይቲው ያስፈልጋናል እኔም የኔ ልጅ ብናሳድገው አንቺም እሱም ቢሆን ልጁ የተሻለ ማንነት ለነገ ያወጣልናል ካለበለዛ ግን እኔን ወይ ባሌን ነው የሚደግመው በአጥር ውስጥ ያሳደግነው ልጅ ሌላ የሚደግመው ነገር የለምና እሱ ትንሽ ጎርቶናል ብዬ አስባለሁ ግን የኔ ልጆች ይወጣሉ ጫዋታሉ ምናምን ተወሰኑ ጎረቤቶችንም ያገኛሉ ተውም ተይ የሚል ጎረቤትም አለኝ እንደ እግዚአብሔር ፈቃድ እድለኛ ሆኜ ያማ እንዳደኩበት ባይሆንም ግን ደግሞ በጣም ደግሞ የተከለሉ ልጆች አይደሉ ከኔ ይበልጥ እንደውም ብስራትና አሚን
በጣም ይታወቃሉ ሰፈር ላይ እኔ እንደውም አልታወቅም ማታ በመግባት ምናምን ያው ከጎረቤቶቼ ጋር አንዳንዴ ወክስ እናረግ ምናምን ቤተክርስቲያን ስንሄድ ሰላም ይሏቸዋል ማን ነው ምናምን ከለኩም በዚህ ጀርባ እኮ ያለች እና ጥሩ ነው ደስ ይለኛል ደግሞ መሰረታዊም ነው ብዬ አምናለሁ ብዙዎቻችን ብዙ ቤተሰብ ብዙ ቤቱ ሞልቶለት ብዙ ትርፍ ነገር ኖሮት የሌሎች ልጆች በመንፈስ የማሳደጉ ልምድ የለምና ሲያንችል ልምድ ትንሽ እዚህ ላይ ያው እንግዲህ እግዚአብሔር በሰጠሽ መጠን አንዳንድ ቦታዎች ላይ ትሄጃለሽ አንዳንድ ሰፖርቶችን ታረጋለሽ ወይ ለዛ ልጅ ወይ ለዚህ ልጅ ለሷ አላረኩላትም እኮ ብለሽ ታስቢያለሽ አንዳንዴ የሆነ ትርፍ ነገር ሲኖርሽ አራ ቆይ እዛ የለም ብለሽ የምትወስዱ ነገር አለ ፉሊ ነገራቸውን ያላቸውን በርደን ይዘሽ ባታሳድጊያቸው ግን ደግሞ የሆነ ፓርት ላይ ሁሌም ከውስጥሽ የማይወጡ የሆነ ነገር ስታገኚ ወስደሽ ፕሮቫይድ የምታረግላቸው ልጆች አሉና አሁን ላይ ያው ሁሉም ሰው እንደዛ ያረጋል ምሳቃ ቋጥሮ የሚወጡ ሴቶች አሉ መንገር ላይም ላንዱ ሰው ከሰጠሽው ምሳቃ ቋጥረሽ ያው ነው የሚሆነው ገባሽ አይደል አንድ ህፃን ልጅ ፊድ ማረግ ከቻልሽ ወይንም አንቺ ማትበይ ከሆነ ይዘሽ ወጥተሽ ከሰጠሽ ወይ ሆነ ነገር ስታገኚ ያን ነገር አጥቅሰሽ የትምህርት ቤታቸውን የመናቸውን ወስደሽ ከሰጠሽ እንዳልኩሽ ነው ምትሽውን ካደረግሽ ልጆችም ሊሆን ይችላሉ ወንድሞችም ሊሆን ይችላሉ እህቶችም ሊሆን ይችላሉ እናቶችም ሊሆን ይችላሉና ያው አንደኛው የመኖራችን ሚስጥር ነው ሲቀጥል ደግሞ ሰብለሲንግ ላንቺ የሚያመጣው ብለሲንጉ ብዙ ነው እንደው ህብረተሰቡ ከዛ አንግልም አይቶት ይሰራል አሁን ላይ ጥሩ የመረዳዳት ነገር ያለው ብዙ ቦታዎች ላይ እንደምታስተውዩ ነውና የሆነ ሰው የሆነ ነገር ወስዶ የሆነ ነገር ይሰጣል ምናምን ይሄ ህይወት እንትን ነው የተለየ ነገር ሳይሆን የህይወት መርህሽ አድርገሽ የምትኖሪው ነገር ነው ብዙዎቻችን ይሄንን ልምድ ብናደርገው ልጆቻችንንም መስጠትን እናስተምራለን መስጠትን በተግባር ሲሆን ጥሩ ነው ብዙ ጊዜ አንዳንድ ጊዜ ያለው አንዳንድ ወላጆች ቤተክርስቲያን ወይም የሆነ ቦታ ሊሰጡ ሲፈልጉ ለልጅ ስጡ ይላሉና ስመለከት ምን አስባለሁ በተግባር ለማሳየት ነው በያስባለሁና ልጆቻችንን መስጠትን ማካፈልን አሁን ላይ ቢለምዱ እያደጉ ሲሄዱ ማህበራዊ ህይወታቸው የተሻለ የሚሆነው በዛ ነው በያስባለሁና ማዲ አንድ ጥያቄ ነበረኝ ምናልባት ያው የማየት ድሉ ነበረኝ የስራሽን ቦታና በጣም ትልቅ ማሽኖች ምናምን በጣም ጽድት ያለ ቦታ ነውና ግን እንደዚህ ወተሽ እንደሌላው ሰው ሻይን ማረግ በደንብ መውጣት ያልቻልሽበት ምናልባት ልጆች ይዘውሽ ነው በየላስብ ነው ወይስ ለምንድን ነው ያን ሁሉ እቃ ይዘሽ በደንብ መስራቱን ያልቻልሽው ምክንያት ልጆቹ ናቸው በየላስብ ያረ በፍጹም እኔ ልጆቼ ይዘውኛ ያውቁ የኔ ራሴ ውስጤ ነው የሚይዘኝ እንደምታውቂው እኔ ፉድ ኢንደስትሪ ላይ ነኝ ያለሁት ፉድ ኢንደስትሪ ደግሞ ቀላል አይደለም እኔ ሁሉ ነገር ተመቻችቶልኝ ያደኩ ሴት ነኝ የምግብ ኢሹ የለብኝም የተለያየ አይነት ነገር ያለቀልኝ ሴት ነኝ ገብቶሻል አይደል ስለዚህ እንደዛ ብለሽ ስታስቢ ራዕይ አለኝ ምኖርለት ነገር አለ ዝም ብዬ ምሰራው ነገር አይደለም ምግብ 14 15 አመት ሙሉ ከኋላ እየሰራሁበት ያለ ነገር ነው እንጂ በነበረኝ ነገር የሆነ ነገር አርኩ ከታችም አሁን እንግዲህ በመዘፍዘፊያም በምንም ይሰራል አይደለም የኛ ፋክተሪ እንዳየሽው በጣም ሃይቴክ ቴክኖሎጂዎችን አስመጥተናል አሁን ደግሞ ምን ይቀረናል የሰርቲፊኬት ኢሹ ይቀረናል ኢንተርናሽናል ሰርቲፊኬት የኔ ሶሳይቲ የኔ ማህበረሰብ ሰርቲፋይድ የሆነ ምግብ ይብላ ብዬ የማምን ሴት ነኝ ስለዚህ እየሰራሁኝ የነበረው የኢንተርናል ካፓሲቲን እዛ ጋር ማድረስ እዛ ጋር ካደረስኩኝ በኋላ ፕሮሞት አድርጌ ሰዎችን መመገብ ነው የምፈልገው ገባሽ አይደል ለምን አላደረክሽው ልክ ነሽ አሁንም እየተሰራኩ ይሄኛው መምጣት ይችላል እኮ ትክክል ሁለቱንም ማስኬት ትቺ ነበር እኮ ብዙ ሰው ይለኛል ግን እንዳልኩሽ ነው አሁን ላስተዋውቅ ስወጣ ብዙ ምነግራቸው ነገሮች አሉ መንገር የምፈልገው ነገር አለ ያንን ሰርቼ መውጣት ስለፈለኩኝ ነው ያንን ይዤ መውጣት ስለፈለኩኝ ነው እንጂ ልጆቼን ይዘውኛ ያቆም ልጆቼ እንደውም ሰፖርት ናቸው
ሁሌም ኢንስፓየርድ ይሆናሉ ማሽኖቹ ሲገቡ ያያሉ ምናምንና አይ ቲንክ አሁን ላይ ፕሮሞት ማድረግ እንጀምራለን ለምን ብቲ ሙሉ ለሙሉ ድርጅታችንን ስቴንለስ ስቲል አድርገናል ፉድ ግሬድ ነው እኛ ቤት ገብቶ የሚመረት ሁሉ ፉድ ግሬድ ነው እኛ ጋር ገብቶ ሽንኩርት በእጅ አይላጥም ከዛ ጀምረን የተጠነቀቅንለት በማሽን ነው የሚላጠው በማሽን ነው የሚከተፈው ወጥ የሚሰራው በማሽን ነው አውቶማቲካሊ ነው ሶ ፓስቸራይዝ ማሽን አለን ዜን ታሽጎ ፍሪጆች አሉ ከዛ በኋላ ይከፋፈላል ይሄን ነው እኔ ምፈልገው አልሰራሽበትም ነበር ይሰርቼበታለሁ አማስለናል ብረድስት ላይ ምናምን ግን እዛ ላይ ማያቸው ደግሞ የፉድ ሃይጂን ኢሹዎች ነበሩ ሰራተኞች ያልባቸዋል ይደክማቸዋል አይደል ረጅም ጊዜ እንደዚህ አርገሽ ሱሱ አሉ የሆኑ ማልወዳቸው ባይተገበሩ ደስ የሚሉኝ በኔ ስለዚህ እሱ ሁሉ ለመቅረፍ ቴክስ ታይም ትልልቅ ማሽኖችን ለማስመጣት እንግዲህ የመጡት ማሽኖች አይተሻቸዋል እጅግ ዘመናዊ ናቸው ኢትዮጵያ ውስጥ አልተተገበሩም ዩኒቨርሲቲዎች ላይ አይቻለሁ ሄጄ ከዛም አድቫንስ የሆኑ ማሽኖችን ነው ያመጣሁት ምናምንና ከኋላ ሲሰራባቸው የነበሩ ነገሮች ስላሉ አንዱን ሲዝ አንድ ነገርም ማራለሁ ወይ ወደ ውጪ ሄጄ የሆነ ነገር አይና አሃ ይሄንንማ ካልተገበርኩኝ አላወራም እላለሁ የኔ ችግር ደግሞ እሱ ነው ሁሌም በተማርኩኝ ቁጥር ዕውቀት በጨመርኩኝ ቁጥር ኢምፕሊመንት ማድረግ ፈልጋለሁ ያንን ነገር ኢምፕሊመንት አድርጌ ነው መውጣት የምፈልገው ያ ሆኖ ነው አሁን ግን ያው እናንተም ጋር እናጭሆዋል ደስ ይለናል ማዲ ብዙ ጊዜ የማይብሽ ነገር ሁሌ ያሰብሽውን ነገር ታደርጊዋለሽ እና ኮንፊደንስሽ በጣም እና እንደምታደርጊው ሁሌም እርግጠኛ ነሽና እቺኛዋን ማህደር እቺ ብቋን ማህደር ሙሉ ሴት የሆነችዋን ማህደር እንዴት ነው የመጣችሁ አስተዳደጓ ነው ከየትኛው ነው ያመጣችሁ ይሄንን ነገር እቺ ማህደር እንግዲህ አንደኛ እግዚአብሔር ሲፈጥራት የሰጣት ካራክተር አለ ግትርነት ያላማ ጽናት ምናምን ሱሱ ካራክተሬ ነው ካመንኩበት በጣም ግትር ሴት ነኝ ካላመንኩበት ደግሞ ብዙ ጊዜ እንደምታይኝ አላወራም ነገሮቹን ካላወኩኝ ወይ ካልገቡኝ አላወራምና እንዴ ማህደር ምን ሆንሽ ዝም አልሽሳ ምናምን አልገባኝማ እስኪገባኝ ድረስ ከገባኝና ደግሞ እንደ አላማ ብዬ ካያስኩት ደግሞ ለምንም ነገር ግትር ሴት ነኝ ይሄ እንግዲህ ከእግዚአብሔር የመጣ ካራክተሬ ነው ከዛ በተረፈ የኔ ህይወት አባቴ የሰራበት ህይወት ነው አባቴ ትልቁን ድርሻ ይዛል እናቴ ትልቁን ድርሻ ትይዛለች ይሄ ፌል አድርጎ ለነሱ ፕሮሰስ ነው ለሁለቱ መውደቅ መነሳት ለነሱ ፕሮሰስ እንደዚህ እኮ አርገሽ ብሌሚንግ የለም ይሄ መክሰስ የለም አንቺ እንዲህ አርገሽ እኮ ነው የለም ከልጅነቴም ጀምሮና ስወድቅም ጎሄድ ነው እስቲ የሚቀጥለውን ደግሞ ሞክሪ ናምን ነው እና ሁሌም ለእንደዚህ አይነት ማንነት ያበቃኝ አባቴንና እናቴን በጣም ነው ማመሰግናቸው እንዳልኩሽ ክሬተሩ ክሬት ያረጋብኝ ነገር አለ ከዛ ደግሞ የእናትና የአባቴ ሰፖርት ፉል ሰፖርት አለ ከኋላ በከስር በወድቅም ሁሌም ካጠገቢ ናቸው ኤቭሪ ዴይ እና እሱ ስትሮንግ ያረጋኛል ሁሌ አባቴ ምን ይላል መሰልሽ ያው ስለምታቂውም አንቺ ሁሌም መጨነቅ ያለብሽ ለሐሳብሽ ነው ሐሳብሽ እውነት አለው ወይ ሐሳብሽ ትክክል ነው ወይ እሱን በደንብ መኝበት ነው የሚል የትም ከመሄድሽ በፊት ከዛ በኋላ ማንንም ቢሆን ወላ ፕራይም ሚኒስተር ይሁን ወላ ማን ይሁን ቆመሽ ቀጥ ብለሽ ለማስረዳት የሚያስችል ስብዕና የሚኖርሽ ሁሌም ሐሳብሽን ስታምኚው ነው ሐሳብሽን ካመንሽ አዎ ትክክል ነው ይሄ ነገር እውነት ነው ካልሽ አንቺ ፊት መጥቼ ለማስረዳትም ችግር የለብኝም እሱ ፊት ሄጄ ለማስረዳትም ችግር የለብኝም ሰዎችና አከብራለሁ እንጂ ይሄ የመፍራት ከሊ ነው ብዬ መደንገጥ ችግር የለብኝም አልመጣሁበትም አባቴ ሲያሳድገኝ እንዳልኩሽ ሐሳቤ ላይ እውነቴ ላይ ውሸት እንዳይሆን ነው እየተጠነቀቀ ያሳደገኝ ሶ ሁሌም ይዤው የሚሄደው ነገር ያንን ነው ኮንፊደንስ የሚመጣው ካስተዳደገኝና ከሚይዘው ነገር አንፃር ነው የሚይዘው ነገር እንዳልኩሽ እኮ ነው ብዙ ቦታ ላይ አንዳንድ አይደለም ብዙ ቦታ ላይ ዝም ምልበት ቀን አለ ስላልገባኝ ነው ነገሩ ስላልገባኝ ነው ከገባኝና ካመንኩበት ደግሞ ኤዱን ለማሳመን ችግር የለብኝም ኤዱ ካላመነች ደግሞ ኤዱን ለመዝለልም ችግር የለብኝም እና አባቴ በጣም ብዙ ነገርን ሰርቷል
እግዚአብሔርም ሰርቷል ያው እግዚአብሔርም ረድቶኝ ታገላለሁ አዎ በጣም ጥሩ ነው ምክንያቱም ይሄንን ነገር ሁላችንም ማሳደግ አለብን ልጆቻችን ላይ እሱን አትንኩ ይሄ ልክ አይደለም እያልን ያሳደግናቸው ልጆች ዛሬ ላይ ምን አይነት ስብና እንዳላቸው ያያየን ነው ልክ ግን አሁን አንቺ እንዳልሽው አይነት አሁን የማህደር ውጤቷ ያባቷ የእናቷ የቤተሰቧ ነው ታምኖብሽ ስላደግሽ ዛሬ ላይ ብቁ ሴት ሆነሻል ማለት ያ ማለት ግን ምን ማለት መሰለሽ ኤዲ እዚህ ጋር አድማጮቻችን እንዳይስቱት ቅድም እንደተናገርኩት ነው ልጆቼ ላይ ሙሉ ቢዝነሴ ላይ ሙሉ አይደለሁም እንዳልኩት እዚህኛው ማንነቴ ላይ ደግሞ እንደዛው ነው አሁን ይሄ ነገሮችን ሄዶ የማሳካት ምናምን ነገሬኒ በተለይ ቢዝነሱ ላይ መክሰር ፌል ማረጌ ምናምን ያባቴ እንትን እንዳለው ነው አባትና እናቴ ደግሞ የሆነች በሌላ ፓርቷ ደግሞ ፈሪ ሴት ብዙ ነገር ነው ብላ ስቲል ወደ ልጆቿ የምታስተላልፍ ሴት ምናምን አድርገው ደግሞ የሳሉብኝ ነገር አለ ገብቶሻል አይደል እና አንዳንድ ቦታ ላይ በጣም ፈራለሁ ጠነቀቃለሁ እኔ ስቲል እስካሁን 40 አመት 41ኛ አመቴን እያስኩ ነው ጧት ተደውሎ እንዴት አደርሽ ተብሎ ማታ 12 ተኩል 1 ሰዓት ላይ ተደውሎ ገባሽ የነሽ ምናምን መባል ሴት ነኝ ስቲል በፋሚሊ ኮክሬት አድርጌያለሁ ገባሽ አይደል እና ኢቭን እኔ አሁን 2 ሰዓት ወይ 3 ሰዓት ታዩ 2 ሰዓት አመሻለሁ 3 ሰዓት ላይ ወይ ምናምን እንዲ ውጭ ላይ ከሆንኩኝ በጣም ነው የሚጨንቀኝ አባቴ ያየኝ ነው የሚመስለኝ እንዲ አይነት ደግሞ አንዳንድ ነገሮች ደግሞ አሉ ገብቶሻል አይደል እና የኔ ስትሮንግነት የኔ ኮንፊደንት ሞር ስራዬ ላይ ነው ሌላ ፓርቲ ላይ ደግሞ ፈሪ ነገር ነኝ በተለይ እንትን ሶሻል ጋዛሪንግ ጓደኝነት ላይ እንደውም አሁን እየደፈርኩኝ እስከ 3ም አንዳንድ ማምሽት ያለብኝ ቦታ ላይ አምሽቼ ይገባል ከዛ በተረፈ 1 ሰዓት ተኩል 1 ሰዓት እኔ ቤቴ ነኝ አባቴ ይደውላል አልኩሽና አጠገቤ ያለ ነው የሚመስለኝ ፈሪ ያረገብኝ ፓርቶችም አሉ ጠንካራ ያረገብኝ ፓርቶችም አሉ የሰው ልጅ በሁሉ ነገር ሙሉ አይደለም ብዬ ነው የኔን ተሞክሮ እንተንማው ልክ እንደዚህ እንደ ቢዝነሱ ጀግንነቴ ስራ ላይ እንዳለው ጀግንነቴ ደግሞ የተወሰነ ቦታ ላይ ዊክ ነኝ ጀግና አይደለሁም ፈሪ ነገር ነኝ አሁን ከዚህ አንቺ ካየሹ ካንቺ አስተዳደግ ዊክ ያደረገሽን ያስፈራሽን ጀግና ያረግሽን እሱን አንድ ላይ አድርገሽ ነው ከዛ ጥሩ ምትዩን ነው ወደ ልጆችሽ ምታደርጊ ተመረሽበታል ተመረሽበታል ኃይለኝነቱን አሁን የእናቴን ኃይለኝነት እኔም አለቀኩም በተለይ መጀመሪያው ልጅ ላይ ኃይለኛ ነበርኩ የሷ ስሪት ነኝ ምንም ላረጋ አልችልም ገባሽ አይደል ከዛ በኋላ ግን ትንሽ መልቀቅ ጀመርኩኝ አይደለ ትንሽ መልቀቅ ጀመርኩና ልጄ ዩኒቨርሲቲ አድሮ ይመጣል አንዳንዴ ያመሻል ከኔ በኋላም ይመጣል እሺ መታገስ ቻልኩኝ ግዴ ለሚየው እኔ ያላየሁት ፓርት አለ ይየው እስኪ ምናምን ማለት ጀመርኩኝና እንዲ አድርገሽ ወደሚጠቅመው ደግሞ ትመሪያለሽ ሜቢ ኮሱ እነሱን ደግሞ እንደዚህ እንደኔው አርጎ ነው ሊያሳድጋቸው የሚችለው በግማሽ ቦታ ስትሮንግ በግማሽ ቦታ ዊክ አድርጉ በሁሉ ነገርሽ በጣም ስትሮንግ መሆን የሚቻል አይመስለኝም ግን አሁን ለእንዳንቺ አይነት እናቶች ወላጆች በምን መልኩ ቢሆን ብለሽ ጥሩ ሐሳብ የምትዩ የትኛው ነው እኔ አሁን ጥሩ ሐሳብ ብዬ ማስበው ካንቺ ላይ እኔ ያደኩበትን አስተዳደግ ጨምቄ ጥሩ ነው ለልጆቼ መስጠት ምፈልገው ምክንያቱም እዚህ ጋር ይሄ ባይሆን ኑሮ የምለው ነገር ልጆቼ ላይ ባልሰጥ ደስ ይለኛልና አንቺስ እንደዛ ያሰብሽው ነገር አለ ልጆችሽ ላይ ወይስ ከትልቁ ትንሿ ላይ ከትንሹ እያልሽ ያስተዳደግሽ የባህሪ ለውጥ በራሱ ጊዜው ቴክኖሎጂው ምኑ የሚያመጣው ነው በእኔ አስተዳደግ እንዳልኩሽ በጣም ጥሩ ነው አስተዳደጊ በብዙ ነገር ተገንብቼ እቺን ስኬታማ ሴት እንድታይ ያደረገሽ አስተዳደጊ ነው አይደል በዚህኛው ስትሮንግ አድርጎ ልቅ ደግሞ ቢያረገኝ ኖሮ ወይ ነውር ማላቅ ልቅ ሴት አድርጎ ቢያሳድገኝ ኖሮ አባቴ ኢቲክሱ ማይኖረኝ አሁን ላለው በደረጃ ማልደርስ የሆነ ቦታ ላይ ተንኮታኩተሽ ትቀሪያለሽ አይደል በተለቀቅሽ ቁጥር አባቴ ባላንስ አርጎ ነው ያሳደገኝ ፈሪም እንደሆን ጀግናም እንደሆን አርጎ ማሳደጉ ይሄ ዲሲፕሊን ላይ የሰራው ነገር ለስራዬ እንትን አደረገውና አሁንም እኔ መተግበር መፈልገው ትንንሽዬ ነገሮች አነሳ ይሆናል እንጂ የእናትና ያባቴ ነው የጠቀመኝ እሱ ነው አባሽ አይደል በያዙት ነገር ስትሮንግ እንዲሆኑ ፈልጋለሁ የትኛውም የህይወት ነገር
እንዲያስደነግጣቸው አልፈልግም ህይወት ነው it's okay ታልፉታላችሁ ያልኩኝ ወስዳቸዋለሁ ዲሲፕሊን ደግሞ ነው ያደኩበት ስርዓት ነውር ነው ረፊ በዚህ ሰዓት ግቢ በዚህ ሰዓት ውጭ በዚህ የሚባሉት ነገሮች ደግሞ አይቀሩ አሁንም እያደረኳቸው ነው ብዙ ናቸው አይደለም ከመጀመሪያው ልጅ ሁለተኛው ልጅ ላይ ለውጥ የለውም አለው ራሱ ይደክምሻል ስልሽ እንዳልሰራ ታየዋልሽ መጀመሪያው ላይ ሁለተኛው ላይ ስትራቴጂ ትቀይሪያለሽ እኔ የመጀመሪያው ልጅ እንደደበደብኩት ሁለተኛው ልጅ የመታውት አይደለም እየቀየርሽ ራሱ የምትሄጂው ነገር አለ ሶስተኛዋ ደግሞ በጣም ሻይን እንድታረግ ፈልጋለሁ ሴትም ናት በጣም ሻይን እንድታረግ ፈልጋለሁ ኮንፊደንስ እንዲኖራትና የሆነ ነገር ታረግ ጥሩ አድርጊ ማለት ግን ከስርዓት ወጣ ስትልም እንዲያይደረግም ብዬ ማታለሁ ገባሽ አይደል እንደዛ ነው ስለዚህ አንቺ የድሮንም እኛ ያደግንበትንም አለቀቅሽም አሁንም ያለውን ትደግፊያለሽ ማዲ የተለየ የቤትሽ ህግ አለ የለም ሩል የለሽ የለም እኛ ቤት ምንም አይነት ህግ የለም እኔም ቤት አይደለም ለምሳሌ ህግ ስትይ ለምሳሌ ማምሸት አይቻልም እንደዚህ የሚባሉ ነገሮች አው ባይ ዲፎልት አሉ ልጃችን ሲያመሽ የነ ምናምን ላለው አምሽቶ ከኔ በኋላ ሲገባም የተማታውበት ቀን አይደለ እንዴት እንትን ጓደኞቼ ጋር አመሽው ብሎኝ እኔ ገብቻለሁ ከኔ በኋላ እንዴት ነው አንተ የምትገባው ይም የተማታውባቸው ጊዜዎች አሉ ባይ ዲፎልት ነው ልጅ ታስቢያለሽ መምታትሽ በዚህ ሰዓት ማለት መክረሽ መመለስ የምትችይበት ሁኔታ የለም ወይም እዚህ ጋር ነው አይሽ አሁን እዚህ ጋር ብዙ ነገሮችን እንድትዳስሽ ያረጋል ስፔሻሊ በደም ትኩረት ተሰጥቶት ቢታይ ብዬ ደስ የሚለኝና አሁን ማላረጋቸው ነገሮች አሉ ለምሳሌ እሱን ስመታ እንዲሆንልኝ የምፈልገው ነገር አለ ያንን ነገር የለቀቀብኝ መስሎ ይሰማኛል የራሱ መንገድ እንዳለው አለመረዳት በኃይል ነገሮችን ለማምጣት መሞከር by the way እንደዚህ አይነት ነገሮች አንዳንዴ ከስራሽም ጋር ከመንሽም ጋር የተያዙ ነገሮች ናቸውና በማታቂው ኢሞሽን ውስጥ ነው ነገሮችን የምትፈጽሚው በኋላ ላይ ነው እንደገና ተሳስቼ ነበር ምናምን ብለሽ የምታስቢውና እንደዚህ አይነት ነገሮችን በብስለት መረዳት አሁን ሁለተኛው እና ሶስተኛው ልጆቼ ላይ ነው ያረኩ ያለሁት እንጂ እሱ ላይ በቃ የሆነ ቀጥና ቀጥ አድርጎ ይዞልኝ እንዲድ መፈልገው ነገር ነበርና እሱ ላይ ያለ ይለኝ ኢንቨስት ማረግ መማታትም ከሆነ መቆጣትም ከሆነ ማረግ ፕላስ እኔ ደግሞ በተለያየ ነገር ተበሳጭቼ ሊሆን ይችላልና እሱ ደግሞ ከመስመር ሲወጣብኝ እንዴ እኔም እንደዚህ ሆኜ እሱም እንደዚህ ሊሆን ነው እንዴ ምናምን ብለሽ መተዩ ነገር አልሽ አይደል እነሱ አግሬሲቭሊ ይወስዱሻል የኛ ልጆች ቢመቱ ምንም ይሆናሉ ብዬ ደግሞ የማመን ሴት አይደለም ይመቱ ምንም ልጅ በደንብ መመታት አለበት ብዬ የማመን ሴት ነኝ በደንብ ስልሽ ይሄ አሁን እንዳሁኑ እንደ ዘመናዊ እንትን ታይም አውት ብዬ በር መዘጋ ሴት አይደለሁም እንዴ እንደዛ አላረግም በደንብ ነው መመታቸው ነጠላ ጫማ ፈልጌ አራቸው ነው ማበላቸው በቃ ከዛ ይቅርታ እንደዚህ አይደለም ሲሉኝ ተዋቸዋለሁ ያ ማለት ግን ልጆቹን ይጎዳቸዋል ማለት አይደለም እኔ ቢመቱ ጥሩ ነው ትምህርት ቤት ሄጄ ራሱ መመታትን ፈቅዳለሁ አንዳንዴ ለትሾሮቹ እንዲንካ እኔን አጠብቁ ግረፉና ምን እላለሁ ያልሽኝ ያንቺ የቤት ሽግ ነውና ልጆቹ ጓደኞቻቸው ጋር ትምህርት ቤት የጎረቤት ልጆች ጋር አሳልፈው በሚመጡበት ጊዜ የከሌ ልጅ እኮ አይመታም ለምንድነው እኔን የምትመችኝ የሚል ጥያቄ ቀርቦብሽ ያውቃል እንደዛ ሳይሆን ሁለተኛው ልጅ ይላልው የመጀመሪያው ልጅም አንድ ጊዜ ብሎኛል እንዴ ሌሎቹ ጓደኞቼን ባየሻቸው እኔ እኮ በዚህ ሰዓት መግባቴም ጥሩ ነው ብሎኛል አንድ ቀን እንደዚሁ ስመታው ትልቅ ሆኖ ነው የመታውትና ከዛ በኋላ ትቻለሁ ምንም ነገር አይደለም ዝም ነው ምለው ሁለተኛው ልጅ አሁን 8ኛ ክፍል ሆኖ ማውራሽ ልጅ እና ብሎት ይሁን ወደኛ ቤት ጓደኛውን አላቀም ብቻ አራይሁንም እጠፋለህ ተብሏል ልጁ ይሰርቆሃል ተብሏል ልጁና እጠፋለሁኝ እኔ አይፈቀድልኝም ወደኛ ቤት ሲመጣ አንዳንድ እንደዚህ እንትኖች ላይ የኔ እናት ብትሆን ይሉሻል ራሳቸው ልጆች እኔ ቦና አለቀው ምለዋለሁ መቶ ሲያወራኝ እንዲ ሆኖ ምናምን የኔ እናት ብትሆን ብያልኩት ይለኛል አው አለቀው እንኳን አይደለም አንተን ጓደኞቹም እኔ እንደዛ አይነት ሴት ነኝ ጓደኞቹም ሲያጠፉ ወይ መንገድ ላይ ሆነ ነገር ሲያረጉ ካየው አላልፍም አስነስቼ ልክ እኔ እንዳደኩበት ነው የኔ ልጆች ናቸው
ቢበላሹ ምን ልጆች እንደተበላሹ ነው የምቆጥረው ፕላስ ደግሞ ያንን ልጅ እኔ ሴቭ ማድረግ ካልቻልኩ ነገ ለልጄ ነው በተዘዋዋሪ ጓደኛው አይደለም ስለዚህ እኔንም ልጅ የመጎተት እንትን አለው ይለኛል የኔን እናት ባያችሁና ትገልጣችሁ ነበር እንደዚህ በጥፊ ማለት አይ በእንደዚህ አይነት መንገድ ውስጥ የሚቀበሉ ልጆች መኖር በራሱ መታደል ነው አይ አለ ካሳደግሻቸው አለ ባይዘው ልጆች እንደመራሻቸው ነው እንዴ ልጆች እንደመራሻቸው ነው አሜሪካን ሀገር እኮ አንድ ስልክ ነው አይደል ደውለው የሚያስይዙሽ ይሄ ኢቲካል አይደለም በኔ አስተዳደግ እንደመራሻቸው ነው አሁን አዲስ አበባ ላይ ልጅ በተለያየ ቦታ ያድጋል አይደለ አንድ እንደውም ወደ ጨርቆስ አካባቢ ስቶሪውን ቤዝድ አድርጎ የተሰራ መጽሐፍ ነበር እና ብዙ ልጆችም አይደለም ብዙ ትልልቅ ሰዎች ሲያነቡት ልጅነት እንደዛ ቢሆን ብለው የሚመኙት አለ እኮ አይደል የሆነ ቦታ ላይ ምታድጊው አይነት ልጅነት አለ የሆነ ቦታ ላይ ታሽገሽ ምታድጊው አይነት ልጅነት አለ እንደኛ ደግሞ መሃል ላይ አርገሽ እንትኑንም እንዳያዩት ብለሽም ታሳድጊው ነው ልጅነት አለ ልጆች እንደቀረሻቸው ነው አቀራራጽሽ ብቻ ነው የሚለየው እንጂ አይመቱ ልጆች ኮመመታት ያለባቸው በየማመን ሴት አይደለም ይመቱ ስርዓት ያዙ አላማቸው አካሄዳቸውን ያስተካክሉ በነጻነት በየማመን ሴት ነኝ ደስ የሚል ሐሳብ ነው እየተላወጥን ያለነው ጥሩ ማስተዳደግ ነው ሁሉም ሰው እንግዲህ ሁሌም እንደምለው ይሄ ፕሮግራም የኛን ልምድ የምናካፍልበት ሌሎችም መተው ልምዳቸውን ያካፈሉ የምንፈልገውን ምንቀበልበትና ቤታችን ውስጥ ያንን ልምድ ተግብረን ጥሩ ትውልድ ጥሩ ዜጋ የምናፈራበት ፕሮግራም ነው እንግዲህ ጥሩ ሐሳቦችን ማህዲ ያነሳች ነው ማህዲ የንባብ ልምዳችሁ እንዴት ነው ከመጣ በኋላ ያው ተቀይሯል እንድሮና ነበር ያው ድሮ እንደምታውቂው እናነብ ነበር መጽሐፍ ራሱ እየተዋዋስን አልነበርም እናነበው መግዣ ከሌለን አሁን ላይ ግን ያው የለም ወይ ይሄ ነው ወይ ኮምፒውተር ነው ወይ ምናምን ልጆቹም የተወሰነ ያነባሉ እሱ ላይ እንሰራለን እንግዲህ ወደፊት እንደ ሀገር የመጣብን ክራይሲስ ነው ብዬ ነው ማስበው ይሄ ሶሻል ሚዲያውና ላፕቶፕ መኖሩ ለልጆች ከትምህርት ቤት ላፕቶፕ ምንም ይሄ ምንድነው አሳይመንት ምናምን ስለሚላክላቸው እሱ ላይ ይሰራሉ ምናምን ትንሽ የንባብ ባህላችን ትንሽም ሳይሆን በደንብ ተጎርቷል እሱ ላይ እንደ ሀገር እንሰራለን እንደ ቤቴም እንሰራለን ወደፊት ያንቺ በስኬት መንገድ ላይ ያለሽ ሴት ልጆችሽንም እያሳደግሽ ያለሽ ልጅሽን ያበቃሽ ማብቃት ማለት እንግዲህ እንደየደረጃው ነው ትንሿንም ማብቃት ነው ባለችበት ደረጃ ጥሩ ባህሪ ኖራት ከአንድ እስከ 10 የምትወጣ ልጅ መኖር በራሱ ልጅ ማብቃት ነው ምለውና እኔ ልጆች በየድሚያቸው ነው ማብቃት ያለብን ብዬ የማስብ ሰው ነኝና ሌሎች እንዳንቺ ውጭ ላይ ሻይን ያደረጉ ሴቶች ግን ብዙ ጊዜ ይሄኛውን የልጅ ማሳደጉን የትዳሩን ነገር የመፍራት ነገር አለና እስቲ ምን ትመክሪያቸዋለሽ ልክ አንቺን የመሰሉ የበቁ ውጭ ላይ በጣም ሻይን የሚያደርጉ ሴቶች አሉና ቤታቸውንስ እንዴት አድርገው ሃንድል ማድረግ እንዳለባቸው እንግዲህ እሱ ላይ ምን መሰለሽ ቀድም እንዳልኩሽ ነው ሙሉ ለሙሉ ማኔጅ አረጋለሁ ብሎ ራስን ማስጨነቅ አያስፈልግም ብዬ ነው ማስበው ሙሉ ለሙሉም ደግሞ መሆን አንችልም የተለያየ ቦታ ላይ ራሳችን ስለምንፈልግ ቤትም ውጭም አንደኛ ይሄን ማመን ጥሩ ነው እዛም እዚህ ማሟላት አለብኝ ብሎ በጣም መጨነቅ ትክክል አይደለም ብዬ ነው ማስበው ግን ያ ማለት ደግሞ አልሰራችሁም ማለት አይደለም እስካሁንም እየሰሩ ነው እኮ ገባሽ አይደል ቤት ውስጥ ያንን ነገር መቀበል ነው ያለባቸው ብዬ ነው ማስበው መቀበል መርካት አለባቸው ያው እኔ ለልጆቼ የሚሰጣቸው ጊዜ በቂም ባይሆን ግን ሰጣቸዋለሁ ብሎ ማመን ጥሩ ነው መቀበል ጥሩ ነው ራሳቸውን ስትረስ ማድረግ የለባቸውም እኔ እኮ ለልጆቼ ታይም አልሰጥም እኔ እኮ እንደዚህ ነኝ እሱ ራሱ የሚፈጥረው ብዙ ነገሮች አሉ ጥሩ ነኝ ስራ ቦታም ሆኜ ነው ልጆቼም ጋር ይሄ ነገር አለ ግን ራስን ደግሞ መገምገም ጥሩ ነው እውነት ሌሎች አላስፈላጊ ኢንጌጅመንቶች አሉ የልጆቼን ሰዓት ወሰደብኝ እሱ ላይ አጥርተን አይተን ሰርተን ወደ ቤታችንና ወደ ልጆቻችንና ወደ ስራችን ብንገባ ጥሩ ነው አሁን ለምሳሌ ጓደኝነት ጋዘሪንግ ሊሆን ይችላል የተለያዩ ቦታዎች ላይ ምናምን እንደዚህ አይነት ነገሮች ሊኖር ይችላል ገባሽ አይደል ስንኖር ሶስቱን መገምገም ነው እንጂ እኔ ሴቶች ብሌም እንዲያረጉ በነገራቸው ላይ አልፈልግም ሙሉ መሆን አይቻልም እኔ አላቅም ተፈጥሮ ሙሉ
የምታረጋቸው ፖይንቶች የቱ ጋር እንደሆነ አላውቅም አንድ ቦታ ላይ መጉደል አለ ይሄ ግን ናቹራል ነው ሂደት ነው ካልሆነኮ እንዳልኩሽ ነው እንደኔ አይነት ሴት አለ የቤት እመቤት ደግሞ አለ አይደለ ስለዚህ እኔ እንደ ቤት እመቤቷ ቤቴን ኬር ላደርግ ይችላል እሷ ደግሞ እንደኔ ወጣ ሰርታ ሂዳ ምታመጣቸው ወይንም ምትዘረጋላቸው ነገሮች ለልጆቿ የሉ ከማብላትና ከማጠጣት ውጭ አይደል ሁለታችንም እሷም በኔ ቦታ አጉድላለች እኔም በሷ ቦታ አጉድያለሁ ሶ ኢምባላንስ ነገሮች አሉ ሴቶች ይሄን እንዲያምኑ ነው እኔ የምፈልገው በዚህ ነገር እንዳይጨነቁ ነው በቃ ሲሆን ልጆቻቸው ያሳጧቸው ታይም ለምን እንደሆነ ቢያስረዷቸው ያ ኢሹ የጋራ የቤተሰብ ኢሹ ቢሆን ልጆቹም እኮ እየተረዱ እንዴ ማሚ እኮ እንዲ ያደረገች ነው እንዲ የገነባች እኮ ነው እንዲ የሆነች እኮ ነው ብለው ዊትነስ ይሆናሉ ልጆቹ ራሳቸው ይወጣሉ ገባሽ አይደል ሼር አረጓት ማለት ነው የዛችን የሴት ጭንቀት ሼር አረጓት እኔ አሁን ዱካን ፋብሪካ እየገነባ ነው እዛ ሲሄድ ይደውላሉ ደረሽ ማሚ እንዴት ነው ምናምን ምን ደረጃ ደረሰ እንደዚህ ሆነ you see የትም አይደለም ሄድኩት እነሱን ጥዬ አይደለም ገባሽ አይደል ብዙ ታይም ስፔንድ ማራገው የነሱን ቪዥን እየገነባሁ ነው እሱን ማስረዳት እና ጉዳዩን የጋራ ማረግ ከልጆችሽ ጋር ነው እንጂ ሴቶች እንዲጨነቁ ብዙም አልመክርም በጣም ደስ የሚል ሐሳብና ምክር ነው ተመልካቾቻችን ማህዲ ሰጠችን ማህዲ ስለዚህ አንቺ በውጭም ብቁ ነሽ በእናትነትም ብቁ ነኝ ብለሽ ታምኛለሽ በሁለቱም አላምንም ኢን ሴንስ በውጭም የሚቀራይ ነገር አለ ሆልነስ ብቁ የሚባል ነገር አሁን ባለሽበት ደረጃ ነው አሁን ባለውበት ደረጃ የተሻለ ሰክሰሶች አሉ ግን መድረስ መፈልግበት ቦታ አለ አልደረስኩም ስቲል ብቁ ምትዩ ይሄ አለ አይደለ የተሻለ ነገር ኢምፕሊመንት ያረኩ ነው የተሻለ ነገሮችን እየተገበርኩ ነው ወደሚለው ነገር በመጣ ይቀለኛል ብቃት ስቲ በሁሉ ነገር ብቁ እኔ አሁን በስራዬ በጣም ክፍተት አለ ቀደም እንዳልሽው ወጥቶ ሻይና ለማረግ ምናምን አይደል ይሄ እኮ ብቃትን ትንሽ የሚቀንስ ነገር ነው አይደል ብቁ ከሆንሽ ብዙ ቦታ ላይ ብዙ ነገር መሆን አለብሽ ግን የተሻለ ነው ከትላንቷ ዛሬ ማህደር የተሻለች ናት ለልጆቿ ከትላንቷ ዛሬ ማህደር በፋሚሊ ላይፏ በስራዋ በጓደኛ ሪሌሽንሺፕ የተሻለች ናት ከትላንት ማንነቷ ግን ስቲል ፕሮግረስ ትፈልጋለች ነገን የሚያሻግራት ብዙ ነገሮች ትፈልጋለችና ብዙ ጊዜ የሚጋጨው በኔ በኩል እኔ እንዲ ነኝ እኔ እኮ በዚህ በቃ ብቁ ነኝ የምለው ፖይንት የለኝም አልደረስኩበትም ግን ከትላንቱ ማንነቶች ያሉ አይደል ቤት ውስጥ የማረጋው ለልጆች የሚሰጠው ጊዜ ስራይ ላይ ያለኝ ፍሬንድሺፕ ላይ ያለኝ ነገር የተሻለ ነው ደግሞ ነገር ደግሞ ከዚህ የበለጠ ይሆናል ብዬ ማምን ሴት ነኝ በጣም ደስ ይላል እንግዲህ እግዚአብሔር አምላክ የጀመርሽውን ስራ ከፍጻሜ አድርሶልሽ ልጆችንም ከፍ ያለ ቦታ ደርሰውልሽ ደግሞ ድጋሚ እንግዳይ እንደምትሆኝ እርግጠኛ ነኝ ማህዲዬ በመጨረሻ በእኛ ፕሮግራም ሁሌም ወላጆች ልጆቻቸውን ፍቅራቸውን ይገልጻሉ ይመርቃሉ ስለዚህ እድሉን ዋክሽን ሁሉንም የኢትዮጵያ ልጆች እግዚአብሔር ያሳድግ እግዚአብሔር ትልቅ ደረጃ ያድርስ ታሪክ ቀያሪ ነው ምናያቸውን እንሰማቸውን ታሪክ ቀያሪ ትውልዶች እንድትሆኑ መርቃለሁ የኔንም ልጆች ለቤተሰብ ለሀገር ለእግዚአብሔር ምቾት የምትሰጡ ክፋት የሌለባችሁ ተንኮል የሌለባችሁ መልካም ልጆች እንድትሆኑ መርቃችኋለሁ ልጆች ይወዳችኋለሁ ሰክሰሳችሁን ከኔ ይበለጠ ካለፍንባቸው ሰዎች ይበለጠ ከታላላቆች ይበለጠ ስኬትን መርቃችኋለሁ ወዳችኋለሁ እደጉልኝ እላለሁ እንግዲህ ፕሮግራማችንን ወደ ማብቂያው ደርሰናል ያው ጊዜ ባይገድበን ብዙ ምናወራቸው ምንጫወታቸው ነገሮች ነበሩ በሌላ ጊዜ እንገናኛለን ቀረ የምትዩ ሐሳብ የምታመሰግኙ የምታስተላልፉ መልእክት ካለ በጣም ነው ማመሰግነው ዚርስጥልኝ የቀረ ነገር የለም ዚርስጥልኝ እሺ ማዲ አመሰግናለሁ ስለመጣሽ አክብረሽን እንግዳችን ስለሆንሽ በጣም ነው ማመሰግነው እንግዲህ ተመልካቾቻችን የዛሬው ፕሮግራማችን ይሄን ይመስል ነበር ከዛሬው ፕሮግራማችን የተለየና ጥሩ ትምርትና ተሞክሮ እንደወሰድንበት እርግጠኛ ነኝ የሚቀጥለው ሳምንት በሌላ እንግዳ በሌላ ርዕስ እንገናኛለን ቸርን ሰንብት